ይስጥልን እንደምን አመሻችሁ ክቡራን ተመልካቾች ይህ የሲዳማ ብሮድካስቲንግ ኮርፖሬሽን ነው የምሽት አንድ ሰዓት ዜናዎችን ወደ እናንተ ይዘን ቀርበናል ዜናዎቹን እየመራው ጽዮን ዮናስ አብራችሁ ቆያለሁ ጠቅላይ ሚኒስትር ዶክተር አብይ አህመድ ለህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የእንኳን ደስ አሎት መልእክታቸውን አስተላለፉ ጠቅላይ ሚኒስትሩ በመልእክታቸው ናሬንድራ ሞዲ በህንድ ታሪክ ለረጅም ጊዜ ያገለገሉ ሚኒስትር በመሆን ታሪካዊ ምዕራፍ ማስመዝገባቸውን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ታላቅ ወንድሜና ውድ ወዳጄ ክቡር ናሬንድራ ሞዲ የዓለማችንን ትልቁንና እጅግ ንቁ የሆነውን የዲሞክራሲ ማህበረሰብ ዘላቂ እምነት በማግኘት ህንድን በራዕይና በቁርጠኝነት በተከታታይ 3 የዲሞክራሲያዊ የስልጣን ዘመናት በመምራት ላስመዘገቡት ታሪካዊ ስኬት የተሰማኝን ደስታ ገልጻለሁ ብለዋል። የጠቅላይ ሚኒስትር ናሬንድራ ሞዲ አመራር በሚሊዮን የሚቆጠሩ ዜጎችን ከድህነት ያወጣ መሆኑን የጠቀሱት ጠቅላይ ሚኒስትር ዶክተር አብይ አህመድ የዲጂታል ህዝባዊ መሰረተ ልማትን በከፍተኛ ደረጃ ያስፋፋና ከዚህ ቀደም ታይቶ የማይታወቅ የመሰረተ ልማት እድገትን በማምጣት ፈጣን የኢኮኖሚ መነቃቃትን ያስገኘ መሆኑንም ገልጸዋል። በተጨማሪም ጠቅላይ ሚኒስትር ናሬንድራ ሞዲ በተከታታይነት ለደቡብ የዓለም ክፍል ጠንካራ ድምጽ በመሆን ማገልገላቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው አካተዋል። ብሪቲሽ ካውንስል ከሲዳማ ክልል ትምህርት ቢሮ ጋር በመተባበር በክልሉ ያለውን የትምህርት ጥራት ማሻሻልና የመምህራንን ሙያዊ አቅም ማሳደግ ላይ ያለመ ውይይትን አካሄደ። የሴት ተማሪዎችን ተሳትፎ በማበረታታት የእንግሊዝኛ ቋንቋ ክህሎታቸውን ለማሳደግ በጋራ እንደሚሰሩም ነው የተወያዩት። ሚካኤል ጋሞ ተጨማሪ አለው። በውይይቱ ላይ የተገኙት የሲዳማ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ አቶ ተክሉ አዱላ የብሪቲሽ ካውንስል በትምህርት ጥራትና በመምህራን አቅመ ግንባታ ላይ እየሰራ ስላለው ስራ አንስተዋል። ብሪቲሽ ካውንስል የሚሰራው በመምህራን አቅም ግንባታ ስልጠና ላይ ነው የሚሰሩት። ይሄም የእንግሊዝኛ ቋንቋን ከማሻሻል ጋር ተያይዞ ያሉ ጉዳዮች ጋር ነው እየሰራ የሚገኘውና በተለይ ደግሞ መምህራንን ከማብቃት አኳያ ክፍል ውስጥ የእንግሊዝኛን ቋንቋ መምህራን እንዴት ማሻሻል እንደሚገባቸው ያው የምንሰራው የትምህርት ጥራት እስከሆነ ድረስ መምህራንን አድሬስ ማድረግ ያስፈልጋል። የእንግሊዝኛ ቋንቋ ለተማሪዎች ያለው ፋይዳ ወሳኝ በመሆኑ ከብሪቲሽ ካውንስል ጋር በሰፊው የመስራት እቅድ እንደተያዘም ምክትል ኃላፊው ገልጸዋል። ተማሪዎቻችን እንዴት ማኔጅ ማድረግ እንደሚገባቸው ተማሪዎች ደግሞ እንግሊዝኛን ቋንቋ በየጊዜው እንዴት ማሳደግና ኢምፕሩቭ ማድረግ እንደሚገባቸው የተለያየ ዘዴዎችን ተጠቅሞ ከኛ ጋር በቅንጅት እየሰሩ ይገኛሉ። እንግሊዝኛ ቋንቋ ደግሞ መሰረት አድርገን ስለምንሰራ እነሱ ይዞ የሚመጡትን ሰርቬውንም እየሰሩ ስለሆነ አንደኛ ደረጃን ጨምሮ ሁለተኛ ደረጃ ላይም እንግሊዝኛን ቋንቋ ከማስፋት አኳያ የተለያዩ ፕላትፎርምን በማዘጋጀት መምህራን እንዲጠቀሙ እየሰሩ ስለሆነ ከነሱ ጋር አብረን ተቀናጅተን ለመስራት ኮሚትመንታችን እጅግ ከፍተኛ መሆኑን ነው የሚያሳየው። የብሪቲሽ ካውንስል ዋና ስራ አስፈጻሚ ስኮት ማክዶናልድ በትምህርት ጥራት ዙሪያ ከሲዳማ ክልል ትምህርት ቢሮ ጋር ውይይት አካሂደዋል። So the British Council came to Ethiopia in 1942. የብሪቲሽ ካውንስል ወደ ኢትዮጵያ የመጣው በ1942 ነው። በዚህ ጊዜያት ውስጥም በትምህርት ጥራት ላይ በርካታ ስራዎችን ስንሰራ ቆይተናል። ከሰራናቸው ስራ ውስጥ በዋናነት በቋንቋ ላይ ሰርተናል። በተለያዩ ትምህርታዊ ጉዳዮች ላይም በትኩረት ሰርተናል። ከሲዳማ ክልል የትምህርት ቢሮ ጋርም በቅንጅት እየሰራን እንገኛለን። በትምህርት ላይ የተለያዩ ፕሮጀክቶችን ቀርጸን እየሰራን ነው። በተለይም እንግሊዝኛ ትምህርት ላይ የመምህራኖችን አቅም ለመገንባት እየሰራን እንገኛለን። እንዴት ሲስተሙን ማሳደግ እንዳለብንም ተወያይተናል። እንግሊዝኛ ቋንቋን ተማሪዎች ከስር መሰረታቸው ጀምሮ ስለማይማሩ ሁለተኛ ደረጃ ላይ ሲመጡ እጅግ ውስብስብ ይሆንባቸዋል። እኛም መቅረፍ የፈለግነው ችግር ይህንን ነው። በመምህራን ላይ በደንብ እንሰራለን። በደንብ የሰለጠነ መምህር በእንግሊዝኛ ቋንቋ ተማሪዎችን ሊያበቃ ይችላል። So the main focus we have is on what training is required for teachers and how do you design a system so that that works better so that when people finish high school their English is very strong.
በሐዋሳ ዩኒቨርሲቲ የማህበራዊ ሳይንስና ስነሰብ ኮሌጅ ረዳት ፕሮፌሰርና የብሪቲሽ ካውንስል ሊድ ኮንሰልታንት አብይ ዘውዴ በበኩላቸው የብሪቲሽ ካውንስል ከኢትዮጵያ ጋር ስላላቸው የጠለቀ ግንኙነት ገልጸው ካውንስሉ በኢትዮጵያ የትምህርት ጥራት ላይ ስለሰራቸው መልካም ስራዎችም ተናግረዋል። ብሪቲሽ ካውንስል ኢትዮጵያ በኢትዮጵያ ውስጥ ከ84 ዓመት በላይ የቆየ የልማት አጋር ድርጅት ነው። የኢትዮጵያ መንግስት የሚያወጣቸውን የትምህርት ሪፎርም እና ማሻሻያ ስራዎችን በመደገፍ ግንባር ቀደም የሆነ ድርጅት ነው። ብሪቲሽ ካውንስል ኢትዮጵያ ውስጥ በቆየባቸው በእነዚህ 84 ዓመታት ውስጥ የትምህርት ጥራትን ለማሻሻል የእንግሊዝኛ ቋንቋ መምህራንን አቅም ለማጎልበት የተለያዩ ስራዎችን ሲሰራ ቆይቷል። በሲዳማ ክልል በተለያዩ አካባቢዎች በመምህራን አቅመ ግንባታ ላይ ያበረከተውን አስተዋጽኦም አንስተዋል። ብሪቲሽ ካውንስል ከሲዳማ ብሔራዊ ክልላዊ መንግስት ጋራ ሰፋፊ የሆኑ የመምህራን ልማት ስራዎችንና የትምህርት ጥራት ማሻሻያ ስራዎችን እየሰራ ነው የቆየው። ለምሳሌ ባለፉት 2 እና 3 ዓመታት በተመረጡ ትምህርት ቤቶች ውስጥ የእንግሊዝኛ ቋንቋ መምህራንን አቅም ለማሻሻል ፕሮጀክት ቀርጾ ሲሰራ ነበረ። ከዚህም ባሻገር የትምህርት ቤት አመራሮችንም አቅም እንዲሁ ለማሻሻል ሌላ ፕሮጀክት ቀርጾ ሲሰራ ቆይቷል። በተጨማሪም ደግሞ የሴት ተማሪዎችን በተለይ የሁለተኛ ደረጃ ሴት ተማሪዎችን የእንግሊዝኛ ቋንቋ አቅም እንዲሁም በራስ የመተማመን አቅማቸውን ለማጎልበት የሚረዳ በጣም ውጤታማ የሆነ ፕሮጀክት ቀርጾ ክልል ውስጥ ባሉ ሁለተኛ ደረጃ ትምህርት ቤቶች ውስጥ በመስራት ላይ ይገኛል። በእጅ ያለን ውስን በጀት በአግባቡ በመምራት የህዝብ ተጠቃሚነትን ለማረጋገጥ እየተሰሩ ያሉ ስራዎች ውጤት እያስገኙ መሆናቸውን የሲዳማ ክልል ምክትል ፕሬዝዳንትና የትምህርት ቢሮ ኃላፊ አቶ በየነ በራሳ ገለጹ። የክልሉ ገንዘብ ቢሮ ከፕላንና ልማት ቢሮ ጋር በመተባበር ለሐዋሳ ከተማ አስተዳደርና ለዞኖች ከፍተኛ የስራ አመራሮች የእቅድ የፕሮግራም በጀት አዘጋጀትና አስተዳደር ስርዓት ላይ ስልጠናን ሰጥቷል። እንድሪያስ በቀለ ያዘጋጀውን ዘገባ ቆንጂት አየለ እንደሚከተለው ታቀርበዋለች። በስልጠና ወቅት የሲዳማ ክልል ምክትል ፕሬዝዳንትና የትምህርት ቢሮ ኃላፊ አቶ በየነ በራሳ እንደተናገሩት ባለፉት ዓመታት ለልማት ስራ የሚመደብ በጀት በተቀናጀና ስርዓቱን በጠበቀ መልኩ ስለተመራ የህዝብ ተጠቃሚነትን ማረጋገጥ መቻሉን ገልጸዋል። ክልላችን ባለፉት ጊዜያት የህዝቡን የልማትና የመልካም አስተዳደር ጥያቄ የሚመልሱ እቅዶችን በማቀድና በመፈጸም በርካታ ውጤቶችን ማግኘት ችሏል። በተገኙ ውጤቶችም የህዝብን ተጠቃሚነት የሚያረጋግጡ የህዝብን እፎይታ የሚያረጋግጡ በርካታ ውጤቶች ተገኝተዋል። እነዚህ ውጤቶች ያለውን ውስን ሀብት በአግባቡ በመጠቀምና ከብክነት በጸዳ መልኩ የበጀት አጠቃቀሙን በማስተካከል በየጊዜው አዳዲስ አሰራሮችን አዳዲስ ልምዶችን ጠቃሚ ሊሆኑ የሚችሉና የስራ ሂደታችንን የሚያሳልጡትን በማጥናት እና በመተግበር ውጤታችን የላቀ እንዲሄድ ማድረግ በጣም ያስፈልጋል። ይሁን እንጂ የህዝብን የልማት ጥያቄ በሚገባ ለማረጋገጥ ብዙ ስራ መስራት ስለሚጠበቅብን የድርሻችንን መወጣት አለብን ሲሉም አጽንኦት ሰጥተዋል። በጀት ለፕሮግራም ይመደባል። ፕሮግራሙ ምን ላይ ትኩረት ያደርጋል የሚለው ይለያል። ያ ውጤት መምጣቱ ይለካል። መለኪያዎች ይዘጋጃሉ። እነዚያን መለኪያዎች መነሻ ያደረጉ ግምገማዎች በየጊዜው የሚቆጠሩ ውጤቶች መምጣታቸውን ክትትል እየተደረገ ይመራል። ስለዚህ ይህንን አዲሱን አሰራር በሚገባ መከተልና እቅዶቻችንን በዚህ መልኩ ማቀድ የምናገኘውን ውጤት የተሻለ እንዲሆን የሚያደርግ ስለሆነ በዚህ ላይ ሁላችንም የመሪነት ሚናችንን መወጣት ይገባናል። የገንዘብ ቢሮ ኃላፊ አቶ ኃይሌ ሀርሲሳ በበኩላቸው ሲዳማ በክልልነት ሲደራጅ የገቢ አቅሙ 10 ቢሊዮን ብር ከነበረበት በአሁኑ ጊዜ 42 ቢሊዮን ብር መድረስ መቻሉን ገልጸው የተገኘውን ውስን ሀብት በአግባቡና በግልጸኝነት በመምራት ዘርፈ ብዙ የልማት ስራ መሰራቱን አስገንዝበዋል። ዲሞክራሲቴ ኢኮኖሚቴ ሀቶኖ ዳጎሚቴ ዊዶኒ ጃዋ ሎፖ ሌልቲዮ በኢኮኖሚና በማህበራዊ ዘርፍ ትልቅ እድገት ተመዝግቧል። የእድገቱ መነሻ የኢኮኖሚ ሪፎርሙ ነው። ኢኮኖሚያችን በየጊዜው ለውጥ እያስመዘገበ ነው። ከጥቂት ዓመታት በፊት የሲዳማ ክልል ዓመታዊ ጥቅል በጀት ከ10 ቢሊዮን ያልዘለለ ነበር። አሁን ላይ ግን ከ42 ቢሊዮን ብር በላይ መድረስ ችሏል።
በሀገር ደረጃ የመጣው ሪፎርም በእኛም ክልል ትልቅ ለውጥ አምጥቷል። የገንዘብና የፕላን ቢሮዎች ተቀናጅተው በሰሩት ስራ የመጣ ለውጥ ነው። ቢሆንም አሁንም በርካታ የቤት ስራዎች ይጠብቁናል። ለዚህ ደግሞ ተቀናጅቶ መስራት ያስፈልጋል። የፕላንና ልማት ቢሮ ኃላፊው ዶክተር ዮሐንስ ይሁና በበኩላቸው በተለይ ከ2017 ዓ.ም ወዲህ የክልሉ ጂዲፒ በኢንዱስትሪ በአገልግሎትና በመሳሰሉት ፈጣን እድገት ማሳየቱን ተናግረዋል። ኪን ጂዲፒ ለውጥ አቨሬጅ ላኔሞ ወይት 2000 ላሙኩምና ቶና አላማላይ ተሞስ ላኔሞ ወይት ሆንሰ ብትለ ሰተ አንጋት ሎፕቴው እድገት ማለት ኢኮኖሚክ ቆቆውቲ ኢኮኖሚያት የክልሉን የጂዲፒ ለውጥ አማካይ ስናይ የ2017 ዓ.ም 9.8 በመቶ የኢኮኖሚ እድገት አሳይቷል። ይህ ለውጥ ትንሽ የሚባል አይደለም። የግብርና የአገልግሎትና የኢንዱስትሪ ሴክተር ጥሩ እድገት አሳይተዋል። የ2017 ዓ.ም የግብርናውን ብቻ ለይተን ካየን 9.6 በመቶ፣ በኢንዱስትሪ ደግሞ 8.6 በመቶ፣ በአገልግሎት ዘርፍ ደግሞ 10.8 በመቶ የኢኮኖሚ እድገት ተመዝግቧል። የክልሉን ኢኮኖሚ ጠቅለል አድርገን ካየን ለውጥ ታይቷል። የስልጠናው ተካፋዮች በሰጡት አስተያየት የፋይናንስ አመራር ስርዓት ከጊዜ ወደ ጊዜ እየተሻሻለ መምጣቱን ተናግረው ይህ አካሄድ ተጠናክሮ መቀጠል እንዳለበትና ሁለቱም ቢሮዎችና ባለድርሻ አካላት ተቀናጅተው ከሰሩ የተሻለ ልማት ማየት ይቻላል ብለዋል። ሚተ በጀተና ሚተ ሪፖርት ታቲ ዱቻናራ ያማንታ ኪሽቶተ በጀት ነው ኖት አንድ እቅድ፣ አንድ በጀትና አንድ ሪፖርት የሚባለውን እየሰማን ቆይተናል። አሁን ግን ሶስቱንም ዋና ተግባራትን ባማከለ መልኩ የተሰራው ስራ አመርቂ ነው። በጀቱን በአግባብ በመጠቀም ለህዝብ የሚጠቅመውን ልማት ለመስራት የተከደ መንገድ በጣም ጥሩ ነው። ስላንቺማ ተብድረንጋ ነው ሙያት ጮይ ባንክ ጉማብኔ ሞጋሪ ሎንሴ ሞጋሪ በጀት ጋሽኔ ሞጋሪ አሁን ወደ ጥራት ተኮር ስራ እየሄድን ነው። የበጀት አያያዛችን ክትትልና የግምገማ ስርዓታችን ይበል የሚያሰኝ ነው። በዚህ ሁኔታ ከቀጠልን ተወዳዳሪ መሆን እንችላለን። ህዝባችንና ክልላችንንም ወደ እድገት ደረጃ ማሻገር ይቻላል። በቀጣይነትም የቀረበውን የእቅዱን ሪፖርት ከግብ ማድረስ ይጠበቅብናል። በሲዳማ ክልል ምስራቃዊ ዞንና በኦሮሚያ ክልል ጉጂ ዞን በአዋሳኝ አካባቢዎች የሚኖር የማህበረሰብ ክፍልና አመራሩ ዘላቂ ሰላም እንዲሰፍን የራሱን ድርሻ ሊወጣ እንደሚገባው ተገለጸ። በእነዚህ አካባቢዎች ተከስቶ የነበረውን ግጭት በሰላም ለመፍታትና ዘላቂ ሰላምን ለማምጣት የሁለቱ ዞን አመራሮች ውይይትን አካሂደዋል። ምስራች ከበደ ላጠናቀረችው ዘገባ ብሩክታቢት ብርሃኑ። በውይይት መድረኩ ላይ የተገኙት የምስራቅ ሲዳማ ዞን ዋና አስተዳዳሪ አቶ ዘነበ ሙንጣሻም በሁለት ወንድማማች ህዝብ መካከል የተፈጠረውን ግጭት ለመፍታት በተሰራው ስራም አንጻራዊ ሰላም መታየቱን ጠቅሰው ዘላቂ ሰላም ለማምጣት ከሁለቱም ዞን አመራር ጋር ውይይት እየተደረገ እንደሚገኝ አንስተዋል። ባለፈው የተፈጠረውን ጉዳይ መለከታቸው የጸጥታ አካላት መሀል ገብቶ ሁኔታው እንዲረግብ ማድረግ ይችላል። ከዛ መልስም ያው ከሁለቱም ክልል ያሉ አመራሮች እስከታች ወርዶ ሰርቶ አንጻራዊ ሰላም ማምጣት ይችላል። አንጻራዊ ሰላም መጥቷል። ግን አሁንም ዘላቂ ሰላም ስለሚያስፈልገን ዘላቂ ሰላም በሚመጣበት ሁኔታ ላይ ዛሬ ከጉጂ ዞንና ከምስራቅ ሲዳማ ዞን ያለን አመራሮች ከዞኑ ብቻም ሳይሆን ከነሱ ከጉጂ 3 ወረዳዎች ግርጃ፣ ሀራምፋማ፣ አናሶራና ዶለሬደ ከዚህ ከሲዳማ ምስራቅ ሲዳማ ዞንም ጭሪ ወረዳ አሮሳና ሆኮ ወረዳ አመራሮች ባሉበት እኛ ዞን ሁለቱም ዞን አስተዳደሮች መድረክ ይዘን ዘላቂ ሰላም በሚመጣበት ሁኔታ ላይ ጥልቅ ውይይት እያደረግን እንገኛለን። የዚህ ውይይት ዓላማ የተፈጠረውን አንጻራዊ ሰላም ዘላቂ ሰላም ማድረግ ነው። ህዝቡ ጸብ የሚፈልግ አይደለም፣ ወንድም ነው፣ እህት ነው፣ ተጋብቶ ተጋምዶ የኖረ ህዝብ ነው። ይሄ ህዝብ ወደ ነባሩ ኑሮው እንዲመለስ ከመጠራጠር እንዲወጣ የማድረግና በአጠቃላይ የዘላቂ ሰላም በሚመጣ እየተወያየን እንገኛለን። የኦሮሚያ ክልል የምስራቅ ጉጂ ዞን ዋና አስተዳዳሪ አቶ ነጋሽ ቡላሎም በግጭቱ ምክንያት ከቀያቸው የተፈናቀሉ ወገኖችን ወደ ቀያቸው ለመመለስ ታቅዶም ጉዳዩ ከሚመለከታቸው አካላት ጋር በቅንጅት እየተሰራ እንደሚገኝ ተናግረዋል። ግጭቱ ከተከሰተ ወዲህ በመጀመሪያ ደረጃ ግጭቱን አረጋግተናል። ዛሬ ሁለተኛ ጊዜ የምናካሄደው ስብሰባ ነው ያከነ ያለው። ባለፈው በክልል ደረጃ ተካሂዷል። ዛሬ በሁለቱ ዞኖች መካከል ከዞን በታች ባለው ወጣቶች ላይ፣ ሴቶች ላይ፣ የሀገር ሽማግሌዎች፣ ሃይማኖት አባቶች
በጋራ መጥቶ አኗኗራቸውን እሴቶቻቸው ህዝባቸውን ያማከለ ውይይት እያደረጉ ነው ያለው። ይሄን በማስቀጠል አንደኛ እዚህ ምዛም የተፈናቀሉ ወንድምና እህት ማሞች ህዝቦች አሉና እነሱ በቀያቸው እንዲመለሱ እንዲረጋጉ ጸጥታ ማረጋገጥ ይሄን ጸበጫሩና ህዝብን ያጋጩ አካላቶችን ቡድኖችን የህግ በላይነትን በማስከበር ለህግ ለማቅረብና ለዘላቂነት ሰላምን በማረጋገጥ ወንድማማች የሆኑ ማህበረሰብ ኑራቸውን ቀያቸውን እንደድሮ አብሮ ያላቸውን መስተባገር በማጠናከር ኑራቸውን እንዲቀጥሉ ለማድረግ ጭምር ነው እቅድ አወጥተናል። እቅዱ ወደ ታች አውርደን አወያይተን ህዝቡን ማረጋጋት ጀምረናል። ይሄን እናስቀጥላለን። በአጭር ጊዜ ውስጥ በጣም አጭር ጊዜ በሆነ ጊዜ ውስጥ ይሄን ለማረጋጋት እቅድ አወጥተን የሰራን ነው። እቅዱ ላይ የተወያየን የተግባባን ወደ ስራ ለመሄድም ያከነ ያለነው ውይይት ነው ማለት ነው። በሁለት ወንድማማች ህዝቦች መካከል በተፈጠረው ግጭት በሰው ህይወትና በንብረት ላይ ጉዳት መድረሱን የተናገሩት የምስራቅ ሲዳማ ዞን ጸጥታና መልካም አስተዳደር መምሪያ ኃላፊ አቶ ታደሰ ቱንሲሳም በዜጎች መካከል ዘላቂ ሰላም ለማስፈንና ቀጣይነት እንዲኖረው ለማድረግ ህዝቡና አመራሩ የራሳቸውን ድርሻ ሊወጡ እንደሚገባ ገልጸዋል። ምን ማድረግ አለበት በማለት ሁለቱም ዞን ጸጥታ ዘርፍ ባሉበት ዋና አስተዳዳሪዎች ባሉበት ጉዳዩ የሚመለከታቸው ፌደራል ፖሊሶች ባሉበት ዛሬው ዕለት መድረክ ተዘጋጅቶ ውይይት እየተደረገ ነው። ውይይቱ ወደ ታች እንዴት ማስከድ ይቻላል፣ አሁን አንጻራዊ ለውጥ የመጣውን ወደ መተማመን ሰላማዊ ቀጣይነት ያለው ሰላም እንዲረጋገጥ እያንዳንዱ ባለድርሻ አካላት ሚና እንዳለባቸው፣ አመራሩ የአመራርነት ሚና መጫወት እንዳለባቸው ሽማግሌዎችም በየቀኑ ወጥተው እየተወያዩ እዛ ያለው ችግር ፈጣሪውን ለህግ አሳልፎ እንዲሰጡ፣ ተጠርጣሪው ለህግ አሳልፎ እንዲሰጡ፣ ንብረት ያወደመ ለህግ አሳልፎ እንዲሰጡ፣ መንግስትም እንደ መንግስት ጸጥታ ዘርፍም ይህንን ስራ በትኩረት ቁርጠኝነት መስራት እንዳለባቸው ጭምር ሽማግሌዎች በባህላቸው መሰረት በእሴታቸው መሰረት ዳኝተው የህዝብ መድረክ ተደርጎ ውይይት ተደርጎ የተጠናከረ ውይይት ተደርጎ በፊት ያሉ ወንድማማቾች ህዝብ ነው አንድነት ተጋምቶ ተወልደው ያሉ የኖሩ አሁንም ወደፊትም የሚኖሩ ህዝብ ስለሆነ ውይይታችን የተጠናከረ ነው። የምስራቅ ጉጂ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ቦጌ ታፈሰም በሁለቱ ዞኖች ውስጥ በርካታ ወረዳዎችና ቀበሌያት መኖራቸውን ጠቅሰው ሰላም ጠል አካላት የፈጠሩትን ግጭት በማጣራት ሰላማዊ በሆነ መንገድ ግጭቱን በዘላቂነት በመፍታት ሂደት ላይ ትኩረት ተሰጥቶ እየተሰራ እንዳለ አብራርተዋል። ይሄ ሁለቱ ዞን ብዙ ወረዳዎችና ብዙ ቀበሌዎች አሉት። በዚህ ብዙ ቀበሌዎች አብሮ በጋራ የሚኖሩ ህዝቦች ናቸው። በተወሰኑ ቀበሌዎች በግርጃ ወረዳ በምስራቅ ጉጂ፣ በምስራቅ ሲዳማ ደግሞ በጭሪ ወረዳ መካከል የምትገኝ ጉቦ የምትባል ምስራቅ ጉጂ ወረዳ የግርጃ ቀበሌ ያለች። በዛ መካከል ህብረተሰቡ በሰላም ገበያውን ያከናወነ ባለበት ወቅት እነዚህ ጸረ ሰላም ኃይሎች ተኩስ በመክፈት ህዝቡን በማስደንገጥ ህዝቡን በመበተን በመዝረፍ የተሰሩ መጥፎ ተግባሮች ስለነበሩ እነሱን ማዕከል አድርገን ነገሩ በሰላምና በእርቅ እንዲፈታ አቅጣጫ ሰጥተዋል። እኛም እንደ ዞን ከዛ ተነስተን እቅዳችንን አውጥተን ሰላም እንዲመጣ ምን መስራት አለብን፣ እንዴት አድርገን ማስተሳሰር አለብን የሚለው አንዱ ይሄ ነው አላማው። ከሁለቱም ማህበረሰብ በውይይቱ ላይ የተገኙ ተሳታፊዎች በበኩላቸው በሁለቱም ዞን አዋሳኝ አካባቢ ዘላቂ ሰላም ለማስፈን ለሚሰራው ስራም የበኩላቸውን እንደሚወጡ ተናግረዋል። የከተማውን ገቢ አሰባሰብ በማዘመን የመልካም አስተዳደርና የልማት ስራዎች ተጠናክረው ይቀጥላሉ ሲል የሐዋሳ ከተማ አስተዳደር ገቢዎች ባለስልጣን አስታወቀ። ባለስልጣኑ ባለፉት ወራት የነበረውን የገቢ አሰባሰብ ሂደትና በቀጣይ አንድ ወር የትኩረት አቅጣጫዎች ላይ ለጋዜጠኞች መግለጫን ሰጥቷል። ተጨማሪ አለን።
ገቢ ኢኮኖሚ የሚያመነጨውን ገንዘብ ሰብስቦ ለልማትና መልካም አስተዳደር ጥያቄዎች ምላሽ ለመስጠት የሚያስችል አቅምን የሚፈጥር ነው። እንደ ሐዋሳ ያሉ ከተሞችም የራሳቸውን ገቢ ራሳቸው ሰብስበው ለተለያዩ የልማት ስራዎች አገልግሎት ላይ ያውላሉ። የሐዋሳ ከተማ አስተዳደር ገቢዎች ባለስልጣን በዛሬው ዕለት ለቀጣይ አንድ ወር የተዘጋጀውን የገቢ አሰባሰብ እቅድ አስመልክተው ለጋዜጠኞች መግለጫን ሰጥተዋል። የሐዋሳ ከተማ አስተዳደር ገቢዎች ባለስልጣን ዋና ቅርንጫፍ ጽህፈት ቤት ኃላፊ አቶ መልኩ ማርቆስ እንደገለጹት በሐዋሳ ከተማ የተከናወኑ የሚገኙ ትላልቅ የልማት ስራዎች ከፍተኛ ፋይናንስን የሚጠይቁ መሆናቸውን የገለጹ ሲሆን በዚህም ባለፉት ጊዜያት አመርቂ ስራዎች መሰራታቸውን ተናግረዋል። ከቅርብ ጊዜ ወዲህ በከተማ ውስጥ ትላልቅ የልማት ስራዎች እየተሰሩ ናቸው። አምና በመጀመሪያው የጀመርነው የኮሪደር ልማት አለ። እሱን በማስፋት ሁለተኛና ሶስተኛ ዙር ተብሎ አስፋልትንም የአስፋልት ግንባታን የሚጨምሮ ማለት ነው ትላልቅ ስራዎች ተሰርተዋል። የመሰረተ ልማትና የመልካም አስተዳደር ጥያቄዎችን ለመመለስ ገቢን በአግባቡ መሰብሰብ እንደሚያስፈልግም የገለጹት ኃላፊው የልማት ስራዎችን ለሁሉም የህብረተሰብ ክፍሎች ተደራሽ ለማድረግ የተጀመሩ ስራዎች ሊጠናከሩ እንደሚገባም ነው የገለጹት። እነዚህ አጠቃላይ ስራዎች ትልቅ ገንዘብ ነው የሚፈልጉት። ለዚህ ደግሞ በቂ የሚሆን ቀጣይ ደግሞ ልማቱን ተደራሽ ሁሉም ቦታ ተደራሽ ሊያደርግ የሚችል ገቢ መሰብሰብ ይጠይቃል። የገቢ አሰባሰቡ በመደበኛና በማዘጋጃ ቤታዊ መንገድ የሚከናወን ሲሆን በዚህም በተያዘላቸው እቅድ መሰረት በቀጣይ ተግባራዊ መደረጋቸው እንደሚቀጥሉም ነው የገለጹት። በዚህ አመት በመደበኛና በማዘጋጃ ቤታዊ ገቢ ያቀድናቸው እቅዶች አሉ። እነዚህ የምንሰራቸውን የልማት ስራዎችን በአግባቡ ሊመልሱ በሚችሉ መልክ ታቅዶ መሰራት ስለሚያስፈልግ ከተማችን ከዚህ በላይ አቅም ያለው ነው የሚመስለው። ስለዚህ በአቅሙ ልክ መሰብሰብ ያለብን ነው የሚመስለኝና በመደበኛው ከቅድ በላይ ሄደናል። ማዘጋጃ ቤታዊ ገቢ ግን እንደ ቅዳችን መፈጸምም ያልቻልንበት ሁኔታ አለ። በእነዚህ በ9 ወራት ውስጥ መሰብሰብ የሚገባው ወደ 991 ሚሊዮን ሳንሰበስብ ቀርተናል። ይህ እንግዲህ ሰብስበን ቢሆን ኖሮ 991 ሚሊዮን ማለት ኦልሞስት 1 ቢሊዮን ማለት ነው። 1 ቢሊዮን በአግባቡ ሰብስበን ቢሆን ኖሮ ስንት ልማት ስራዎችን ስንቱን የህዝብ ጥያቄ መመለስ የምንችልበት ጉድለት እንደፈጠረብን ማየት ይቻላልና በሁለቱም ገቢ እስከ 11ኛ ወር 6.8 ቢሊዮን ለመሰብሰብ ነው እቅድ ይዘን የገባ ነው። እስከ ግንቦት 30 6.7 ቢሊዮን ሰብስበናል። አጠቃላይ የሁለቱም ድምር አፈጻጸማችን 98% ላይ ነው ያለው። አሁን የጎደለብንም የቀሩትንም በቀሪ በዚህ በአንድ ወር ውስጥ እስከ ሰኔ 30 ሙሉ በሙሉ ሰብስበን የህዝቡን የልማት ጥያቄዎችን ልንመልስ የምንችልበት ሂደት እንሄዳለን ብለን ገምግመን በዚህ ደረጃ በመድረኩ ተግባብተን የተለያየንበት ሁኔታ አለና እንደ አጠቃላይ በከተማ ውስጥ ያለው የገቢ አሰባሰብ ስርዓታችን የሄድንበት ሂደት በ11 ወር ውስጥ የመጣንበት መንገድ ይህንን ነው የሚመስለው። የኢትዮጵያ የባህር በር ባለቤትነት ጥያቄ ቀጠናዊ ደህንነትን በማረጋገጥ በትብብር ላይ የተመሰረተ የጋራ እድገትን ይፈጥራል ሲሉ የህዝብ ተወካዮች ምክር ቤት አባላትና ምሁራን ገለጹ። ዝርዝሩን ናርዶስ አየለ እንደሚከተለው አዘጋጅተዋለች። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማህዲ ለኢዜአ እንደገለጹት በኢትዮጵያ የባህር በር ባለቤትነት ላይ የተፈጸመው በደል የሚያስቆጭ ነው ብለዋል። በኢትዮጵያ ሀገራዊ ለውጡ ማግስት የባህር በር ባለቤትነት ጥያቄ መነሳቱም ፈጣን የኢኮኖሚ እድገት፣ የህዝብ ቁጥርና የደህንነት ስጋቶችን መቀበል የሚያስችል ትብብርን ከማጎልበት የሚመነጭ መሆኑን ገልጸዋል። ሀገራዊ ለውጡ ለበርካታ ዓመታት በህዝብ ልብ ተዳፍኖ የቆየውን ታሪክ ፍትሃዊ፣ ህጋዊና መልካም ምድራዊ የባህር በር ባለቤትነት የጋራ ተጠቃሚነት መርህን ተከትሎ መቅረቡም ዓለም አቀፍ ቅቡልነትንና ምክንያታዊነትን ማጉላቱን አስረድተዋል። በቀጣይም ቀጠናዊ ደህንነትን፣ ዓለም አቀፍ ስምምነቶችን፣ በጥናት በምርምር ላይ የተመሰረተ የዲፕሎማሲ ድርድር አቅምን በማጎልበት ለጥያቄው ምላሽ ማስገኘት እንደሚገባ መክረዋል። ዜጎችም የኢትዮጵያን የባህር በር ባለቤትነት በተለያዩ አማራጮች ለዓለም አቀፍ ማህበረሰብ በማስገንዘብ ብሔራዊ ጥቅምን ማስጠበቅ እንደሚያስፈልግም አንስተዋል።
የኢትዮጵያ የባህር በር ባለቤትነት ቀጠናዊ ሰላምና ደህንነትን በማረጋገጥ የጋራ እድገትና ተጠቃሚነትን የሚያረጋግጥ ትብብርን የሚፈጥር እንደሆነም ጠቅሰዋል። በኢትዮጵያ መከላከያ ኮሌጅ ተመራማሪና መምህር ፕሮፌሰር አየለ በክሪ በበኩላቸው የኢትዮጵያ ጥንታዊ ስልጣኔና ሀያልነት ከነበራት የባህር በር ባለቤትነት ጋር በጥብቅ የተቆራኘ ነው ብለዋል። የኢትዮጵያ ታሪካዊ፣ ህጋዊ፣ መልክዓ ምድራዊና ተፈጥሯዊ የባህር በር ባለቤትነትም ከቀይ ባህር ገልፍ ኦፍ ኤደንና ህንድ ውቅያኖስ ጋር ጭምር የተሰናሰለ እንደነበር አስታውሰዋል። ከ3 አስርት ዓመታት በፊት ተዳፍኖ የነበረው የባህር በር ባለቤትነት ጥያቄ መነሳቱም ኢትዮጵያን ከስልጣኔና ሀያልነቷ የማስቀረት ብሔራዊ አጀንዳ መሆኑን ገልጸዋል። የትምህርት ምዘናና ፈተናዎች አገልግሎት አሰራሩን ዘመናዊ ከማድረግ ባለፈ የአገልግሎት አሰጣጡን ቀልጣፋና ምቹ የሚያደርጉ በርካታ የዲጂታላይዜሽን ስራዎችን እያከናወነ መሆኑን የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ አስታወቁ። ሀገር አቀፍ ፈተናዎችን በበይነ መረብ ለተፈታኞች ማድረስ የሚያስችል አቅም መፈጠሩንም አመላክተዋል። ኪሩቤል ፈለቀ ተጨማሪ አለው። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ይፋ የተደረገው የዲጂታል ኢትዮጵያ 2025 ስትራቴጂ በአህጉሪቱ የዲጂታላይዜሽን ጉዞ ላይ ከፍተኛ ውጤት ማስመዝገቡ ይታወቃል። ይህን ተከትሎ በቅርቡ ይፋ ሆኖ በትግበራ ላይ የሚገኘው የዲጂታል ኢትዮጵያ 2030 ስትራቴጂም ሀገሪቱን በዲጂታል ዘርፍ ይበልጥ ውጤታማ ለማድረግ ሰፊ አስተዋጽኦ እያበረከተ ይገኛል። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ከኢዜአ ጋር በነበራቸው ቆይታ እንደገለጹት ኢትዮጵያ በዲጂታል ግንባታ ዘርፍ እያከናወነችው ባለው ተግባር ዘርፈ ብዙ ስኬቶች እያስመዘገቡበት ነው ብለዋል። ኢትዮጵያ በምታደርገው በዚህ የዲጂታላይዜሽን ጉዞ ተቋማቸው የራሱ ሚና ለመጫወት አሰራሩን በቴክኖሎጂ የመቃኘት ሰፊ ተግባራትን እያከናወነ እንደሚገኝም ገልጸዋል። በዚህም ተቋሙ የሚሰጣቸውን ልዩ ልዩ አገልግሎቶች ዘመኑን የዋጁ ለማድረግ እየተቻለ መሆኑንም አንስተዋል። በዲጂታል ኢትዮጵያ 2025 ስትራቴጂ ትግበራ ወቅት የተለያዩ ሀገር አቀፍ ፈተናዎችን በአብዛኛው በበየነ መረብ ለተፈታኞች ማድረስ የሚያስችል አቅም መፈጠሩንም አመልክተዋል። ከተፈታኞች ባሻገር ሌሎች አገልግሎት ፈላጊዎችም ከተቋሙ ድረገጽና የበየነ መረብ መተግበሪያዎች ጋር ተያያዥ የሆኑ ምቹ አሰራሮች መዘርጋታቸውን ዳይሬክተሩ ጠቁመዋል። በዚህ መሰረት ዜጎች በአካል ወደ ተቋሙ መምጣት ሳይጠበቅባቸው ባሉበት ቦታ ሆነው የጠፋባቸውን ወይም የተበላሸባቸውን የትምህርት ማስረጃዎች ማመልከትና ለጥያቄዎቻቸው ምላሽ ማግኘት የሚችሉበት አሰራር መፈጠሩንም አብራርተዋል። በተጨማሪም የትምህርት ማስረጃ ማጣራት ጥያቄዎችም በተመሳሳይ ሁኔታ ሙሉ በሙሉ በዲጂታል መንገድ ምላሽ እንዲያገኙ መደረጉንም ገልጸዋል። ተቋሙ በቀጣይ ከዲጂታል ኢትዮጵያ 2030 ስትራቴጂ ጋር አብሮ ለመራመድና ለዜጎች የሚሰጡ አገልግሎቶችን ይበልጥ ተደራሽ ለማድረግ ቴክኖሎጂን የማላመድና አቅምን የማሳደግ ስራውን አጠናክሮ እንደሚቀጥል ዋና ዳይሬክተሩም አስታውቀዋል። ይህም ማህበረሰቡ ከዲጂታላይዜሽን ተጠቃሚ እንዲሆንና የተቋሙ አገልግሎት ተደራሽነት ይበልጥ እንዲሰፋ ትልቅ ሚና እንደሚጫወት አስመልክተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝናቸው ዜናዎች እኒን ይመስላሉ። ዜናዎቹን እየመራው ጽዮን ዮናስ ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆየን። መልካም ምሽት ይሁንላችሁ።